እኮ አልሰማሁም ነበር። ስሰማ በጣም ነው የደነገጥኩት። አዎ እንደዚህ ሆንኩኝ። እንግዲህ ጽኑ ምን ታረጊዋለሽ? አይዞሽ ጓደኛዬ ትድኛለሽ። ቆይ ምንድነው ህመሙ? ካንሰር ነው ያሉኝ። እና ህክምና ምናምን አልሞከርሽም? አይ አቤኒ፣ ህክምናው እኮ ቀላል የሚባል አይደለም። የሚያስፈልገው ገንዘብ በጣም ብዙ ነው። ስንት ነው ግን የተባልሽው? 1 ሚሊዮን ብር ያስፈልጋል። በጣም ከባድ ነው። አይዞሽ እንግዲህ እኛም በምንችለው እናግዝሻለን። አዎ እንዴ ምንሽ ነው? ከዚህ በኋላማ እኛም ከጎንሽ ነው። አይ እንዲሁ ዝም ብላችሁ መድከም ነው የሚሆንባችሁ። እንዴት? ይህን ያህል ብር ከየት ይመጣል ብለሽ ነው? ዝም ብዬ ሞቴን ብጠባበቅ ነው የሚሻለው። ተይ እንጂ እንደዚህ ማት ወይ የምን ተስፋ መቁረጥ ነው? አይዞሽ እኛ የሚቻልነውን ነገር እናደርጋለን። እንደዚህ አትበይ እሺ። እሺ በጣም አመሰግናለሁ ጓደኞቼ፣ እግዚአብሔር ያክብርልኝ። ምንም አይደለ። ኧረ በቃ ቶሎ ቶሎ እየመጣን ያለውን ነገር እናስተካክላለን። እሺ አመሰግናለሁ በጣም። ወይኔ ስታሳዝን በእናትህ። በጣም ያቺን የምስልሽ ልጅ እንደዚህ ሆና ማየት በጣም ያማል። በጣም እንዴት ነው ሻውን ልናግዛት የምንችለው? እኔም እኮ እሱን እያሰብኩኝ ነበረ። ምን ይሻላል? እኔ አንድ ሀሳብ አለኝ። ምንድነው እሱ? ለምን እርዳታ እናሰባስብላታለን? የኢትዮጵያ ሕዝብ እንደሆነ ደግ ነው። የምር የሚሆን ይመስልሻል? ለምን አይሆንም? ያለባትን ችግር ተናግረው እርዳታ ማሰባሰብ ነው። አለበለዚያ የተጠየቀችን ብር ማግኘት አንችልም እኮ። ልክ ነሽ። በቅድሚያ ለሷ ሀሳቡን እንንገራትና ከዛ እንደዛ እናደርጋለን። አዎ በዛም ደግሞ እኛ እንሸቀላለን። ምን ማለት ነው? ያው ስናሰባስብ ከብሯ ላይ ትንሽ ለኛ የሚሆነው እናገኛለን። ኧረ በስመ አብ! ከማምተኛል እንዴ ነው ወስደው? አንቺ እኔ አላደርገውም። እንዴ አመረርክ እንዴ? ምን ነው? እኔ ስቀልድ አንተ ነው እንዴ? አወራ ምን ነው? እንዴት እንደዚህ አስባለሁ? እንዴት ነሽ? ደህና ነኝ ልበል እንጂ። አይዞሽ ደህና ትሆኛለሽ። እስቲ ሁና ተመስገን ነው። ሌላ ምን ይባላል? ሩዬ አንቺን እኮ ለማገዝ ከቤኔ ጋር አውርተን ነበር እና እሱን ልንነግርሽ ነው የመጣነው። እናንተንም አስጨነቅኳችሁ አይደል? አረ በፍጹም። ይልቅ ሀሳቡን እንገርሽና በሱ ከተስማማሽ ቶሎ ህክምናሽን መጀመር ትችያለሽ። እሺ ይኸውልሽ የተጠየቅሽው ብር ቀላል ስላልሆነ እርዳታ ለማሰባሰብ አስበን ነው። አንቺ ከተስማማሽ ብቻ ነው እኮ የሚሆነው። አንቺ በሀሳቡ ከተስማማሽ ብቻ ነው ይሄን ነገር የምናደርገው። አይ እኔን ያስለቀሰኝ እኮ የዚህን ያህል ስለኔ የሚጨነቅና የሚያስብልኝ ሰው ማግኘቴን ሳስብ ነው። ተይ እንጂ እንዴ ምን ሆነሽ ነው? እኛ እኮ እስካሁን መታመምሽን ስላልሰማን ነው እንጂ ካጠገብሽ ነበር የምንሆነው። እውነት ነው። እንደዚህ አትበይ። አይ ለወራት የነበርኩበት እኔ ነኝ የማውቀው። አንድ ምን በላሽ ምን ጠጣሽ ብሎ የሚጠይቀኝ ሰው እንኳን ያልነበረኝ ሰው ነበር። አሁን ግን ያው እድሜ ለእናንተ። አይዞሽ የኢትዮጵያ ሕዝብ ለመርዳት ልቡ ክፍት ስለሆነ በቅርብ ህክምናሽን ታደርጋለሽ። በጣም አመሰግናለሁ። ከፈጣሪ በታች በአሁን ሰዓት ከጎን ያላችሁት እናንተ ናችሁ። አይዞሽ የሚያስፈልገው መስዋዕትነት ከፍለን እኛ እናሳክምሻለን።
ሩሃማን ባየኋት ቁጥር ውስጤ በጣም ነው የሚረበሸው። አዎ በጣም ነው የምታሳዝነው። እሺ አሁን ከምንድን ነው የምንጀምረው? መጀመሪያ መኪና እንከራያለን፣ ከዛ እየዞርን እናሰባስባለን። በመኪና ለመዞር እኮ ፍቃድ ያስፈልገናል። ለእሱ አያሳስብም። እኔም የማውቀው ሰው ስላለ እኔ ጨርሰዋለሁ። በጣም ጥሩ ነው። እንደዛ ከሆነማ አዎ የእሱ የሕክምና ማስረጃም ስላለ አንድ ላይ አድርገን እናሰባስብላታለን። ሁሉም ነገር በጥሩ መንገድ እየሄደ ነው። እንዴት? በመኪና የማሰባሰቡን ጉዳይ ጨርሰናል። ፍቃድ ምናምንም አልቋል። እንዴ ያምራችሁ ነው እንዴ? እንዴት በዚህ ፍጥነት? ያው ህመሙን ጊዜ የሚሰጥ ስላልሆነ ቶሎ ቶሎ ማለት አለብን። ለዛ ነው። አቤት ፈጣሪ ግን እናንተን ባይጥልልኝ ምን ይውጣኝ ነበር። ተይ እንጂ እንደዚህ እያልሽ እኛንም አታስጨንቂን። እኛ እኮ ግዴታችን ነው። እሱ ፈጣሪ ውለታችሁን ይክፈለው እንጂ እኔማ በምን አቅሜ። ደግሞ አሁን ሁሉም ነገር የተስተካከለ ስለሆነ በቅርቡ ትድኛለሽ። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። እንዴት ዋላችሁ? መጣችሁ? አዎ መጣን። እንዴት ዋልሽ አንቺ? ደህና ነኝ። እናንተ እያላችሁልኝ ምን ሆናለሁ? እናንተስ እንዴት ሆናላችሁ? እግዚአብሔር ይመስገን ጥሩ እየተሰበሰበ ነው። ዛሬ የተሰበሰበው ወደ 300,000 አካባቢ ነው። በጣም ነው የማመሰግነው። በጣም ደስ ይላል። አጀማመሩ ጥሩ ነው። የቀረውን ብር ደግሞ በሌላ ለመሙላት እንሞክራለን። በጣም ደስ የሚል ዜና ነው የነገራችሁኝ። በጣም ነው የማመሰግነው። አረ ሩሄ ምስጋና ግን አልበዛም? ካደረጋችሁልኝ ነገር አንጻር እኮ ይሄ ቢያንስ እንጂ አይበዛም። ለማንኛውም ሁሉም ነገር በጥሩ መንገድ እየሄደ ስለሆነ ደስ ብሎኛል። አዎ በጣም ደስ ይላል። ተባረኩ። በእውነት ይህንን ነው ልል የምችለው። ሌላ ምን ይባላል? ሩሃማ በተገኘው ገንዘብ በጣም ደስ ብሏል። በጣም ደስታው ይገባል። አሁን ቀጣይ ምንድን ነው የምናደርገው? አሁን ላይ ቲክቶክ ላይ ገንዘብ ማሰባሰብ እየተለመደ መጣ። ስለዚህ የተቀረውን ብር በሱ ማሰባሰብ እንችላለን። በጣም አሪፍ ሀሳብ እኮ ነበር፣ ግን እኔ ደግሞ የማውቀው ቲክቶከር የለም። አታስብ፣ እኔ የማውቀው ቲክቶከር ስላለ እሱን እናናግረዋለን። የምርሽን ነው? አዎ እሱን አናግሬው እንዲረዳ ማድረግ እንችላለን። በጣም አሪፍ ሀሳብ ነው። በቃ አዋርቸው የሚለኝን አሳውቅሃለሁ። እንደነገርኩ ነው። ይህን ነገር የምናደርገው ልጅቷን ለመርዳት ነው። እና እኔ ምን እጠቀማለሁ ከዚህ? ችግር የለውም። ከምናገኘው ገንዘብ ላይ ላንተ እናስብልሃለን እኮ። ስንት? 30% አካባቢ። ኧረ እንደዛማ ጎዳል። ጨመር አድርግ እንጂ። እሺ ስንት ይሁን? ቢያንስ 40% አለ። እሺ በቃ ተስማምቻለሁ። በጣም ጥሩ። በቃ እሺ እንዴት ሆነልሽ? በእናትሽ አግኝቻቸዋለሁ። እና ምን አለሽ? ያው እሱ ከሚገኘው ገንዘብ ላይ በፐርሰንት እንዲታሰብ ቢፈልግም እኔ ግን እንደምን ማግባብቼ በነፃ እንዲሰራልን አሳምኘዋለሁ። አንቺ እኮ በጣም ጎበዝ ሴት ነሽ። ያው የሩሃማ ጤንነት በእኛ እጅ ላይ ስላለ እንደምንም መረባረብ ስላለብን ነው። በጣም ደስ የሚል ነገር ነው የነገርሽ። እኔም በጣም ነው ደስ ያለኝ። እያደረግሽ ስላለሽው ነገር ፈጣሪ ውለታሽን ይክፈልሽ። የምር ምን እያልክ ነው? እኔ ብቻ እኮ አይደለሁም፣ አንተም በጣም እየለፋ ነው።
ለዛ ነው እየተሳካለን ያለው። ቢሆንም እያደረግሽ ያለሽው ነገር ሊያስመሰግንሽ ይገባል። ለማንኛውም ለምን መሰጋገኑ ሩሃማን ካሳከምናት በኋላ ይደርሳል ካልሽ እሺ። የቀረውን ገንዘብ የምናሰባስብበት አዲስ መንገድ አግኝተናል። እንኳን ደስ ያለሽ። እሺ ምንድን ነው እሱ? የቀረውን ገንዘብ በቲክቶክ ለማሰባሰብ አስበናል። ምን ትያለሽ? እኔ እናንተ ካመናችሁበት ምንም ችግር የለብኝም። ያው አሁን እንደምታውቂው ጊዜ የሶሻል ሚዲያ ነው እና ያው በሱ ብናሰባስብ ይሻላል ብለን። ልክ ናችሁ፣ ግን አስጨነኳችሁ አይደል? እንዴ ምን ማለት ነው? ጓደኝነታችን ለመቼ ነው? ብቻ ፈጣሪ ለእኔ ያደረጋችሁትን በእጥፍ ይክፈላችሁ። ሌላ ምን ይባላል? አሁን በቃ ቲክቶከሩን ስላወራ ነው በፍጥነት ማሰባሰቡን እንጀምራለን። አሁን ብሩ የሚገባበትን የጋራ አካውንት መክፈት አለብን። አይ ችግር የለውም። እኔ ቢዚ ስለሆንኩኝ አንቺ ክፈችና በአንቺ መሆን ይችላል። ይሻላል? አዎ አቤኔ የማይመቸው ከሆነ በአንቺ ቢሆን እኮ ምንም ችግር የለውም። እሺ ካላችሁ እንግዲህ እሱ ነው ቲክቶከሩና። ሰላም እንዴት ነህ? ሰላም እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት ነሽ? ሰላም ደህና ነኝ እግዚአብሔር ይመስገን። እንግዲህ በጣም ጨርሶ ይማርሽ። አሜን አመሰግናለሁ በጣም። እና መረጃውን እሱ ስለሚያውቅ እሱ እንዲያስረዳሽ ነው ያመጣሁት። እሺ ደስ ይለኛል። ይኸውልሽ እንዴት መሰልሽ፣ መጀመሪያ አንዳንድ ቪዲዮዎች እየሰራሁ መልቀቅ አለብኝ። ያው ላይቭ ገብቶም ብር ለመሰብሰብ ምናምን ግዴታ ነው አንቺም ማሳወቅ አለብኝ እና ለዚህ ፍቃደኛ ሆንሽ አንዳንድ ቪዲዮዎችን እየመጣሁ ብቀርጽሽ ፍቃደኛ ሆንሽ? ኧረ ምንም ችግር የለውም በጣም ደስ ይለኛል። ለእኔ ብላችሁ አይደል? በቃሽ እንደዛ ከሆነ የሆነ ቀን ፕሮግራም ይዘን ከእሷ ጋር እንጨርስና መጥቼ የቪዲዮዎቹን እንዳለሽ ይቻላል። በፈለግ ሰዓት መምጣት ትችላለህ። ችግር የለውም። ያው በቻልኩት አቅም የፈለግ ዝረዳሽ ዝግጁ ነው። እሺ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሜን። ፈጣሪ ጨርሶ ይማርሻል። አሜን። እሺ በቃ ሸኝቼው ልውጣ። እሺ እሺ ሰላም ነው። በቲክቶኩ በኩል በጣም ብዙ ብር እያገኘ ነው እና በዚሁ ይቀጥላል። በጣም እኔ እንደዚህ ነው ብዬ ጭራሽ አላሰብኩም ነበረ። ካሰብኩት በላይ ነው የገባልኝ። አዎ በጣም። እኔ የምልሽ የሆነ 30 ሺህ ብር ገባልሽ እንዴ? ኧረ የምን 30 ሺህ ብር? ኧረ አልገባም። የምርሽ ነው? የእውነት እንዴ? የሆነ ጓደኛዬ እኮ ጓደኛሽን ትማለች ምናምን ብዬ የሆነ አውርቼው 30 ሺህ ብር ልክል ብሎ ስክሪንሾት ራሱ ልኮልኝ ነበር ማለት ነው። ውይ ይሆናል በቃ ያው ብዙ ሰው ስለሚልክ አላየሁትም ለዛ ነው። እሺ ዶክተሮቹ ያሉትን ሰማሽ አይደል? ዝም ብላችሁ እኮ ነው የለፋችሁት። እነሱም ታያቸው የማይሆን ነገር ነው የሚያወሩት። አይ የማይሆን እንኳን አይደለም። ቶሎ ካልታከምኩኝ ህይወቴ አደጋ ላይ እንደሆነ ደጋግሞ ነው የነገሩ። አይደለም ትድኛለሽ። እኔ ግን ተስፋ ቆርጫለሁ። ማለት በቃ እናንተንም ዝም ብዬ አደከምኳችሁ። ምን ሆነሽ ነው ሩሂ? ይህ እኮ የጓደኝነታችን መወጣት አለብን። ታዲያ እሱንም ቢሆን እኮ ተስፋ ላለው ለሚዳን ነገር ነው። እኔ እኮ ምንም ተስፋ የለኝም። ሩሂ በእናትሽ እንደዛ አትበይ። ምን ሆነሽ ነው? ትድኛለሽ። እስቲ እንግዲህ እናየዋለን። እሺ እንዴት ነህ? ደህና ነኝ። እንዴት ነሽ? ስራችንን በድል ስላጠናቀቅን በጣም ደስ ብሎኛል። ይህ እኮ ቀላል ነገር ነው። እንደሚሳካ ደግሞ እርግጠኛ ነበርኩ።
ደግሞ የሚገርመው ብሩ ካሰብነው በላይ ነው ይሆናል። ያው በቃ በተነጋገርነው መሰረት አንተም ድርሻን ትወስዳለህ። አዎ እሱማ ግድ ነው። በጣም አመሰግናለሁ። እሺ ደግሞ በሌላ ስራ እንደምንገናኝ ተስፋ አደርጋለሁ። እሺ ደስ ይለኛል። እሺ ሰላም። እሺ አየሽ አይደል ነግሬሽ ነበር እንደምትሳካ። ተስፋ አትቁረጪ ስልሽ አልሰማሽም እንጂ አንቺማ ደጋግመሽ ነግረሽኝ ነበር። እኔ ግን እንደዚህ ይሆናል ብዬ አላሰብኩም ነበር። እድሜ ለእናንተ። በአጭር ጊዜ ውስጥ እንደዚህ በአጭር ጊዜ ውስጥ ይሳካል ብዬ አላሰብኩም እንጂ እንደሚሳካ እርግጠኛ ነበርኩኝ። ያው የእናንተ ልፋት እኮ ነው እንደዚህ እንዲሆን ያደረገው። በጣም ነው የማመሰግናችሁ። እግዚአብሔር ውለታችሁ እጥፍ አድርጎ ይክፈላችሁ። ሌላ ምንም እላችሁ ነገር የለም። በእውነት ለእኔ እንደተጨነቃችሁ፣ ለእኔ እንዳሰባችሁ፣ ለእናንተ ያላሰባችሁትን ነገር እግዚአብሔር ይስጣችሁ። ግን እኔ መጀመሪያም ሳስበው እንደሚሳካ እርግጠኛ ነበርኩ። አጉል ተጨነቃችሁ እንጂ እናንተ ለእኔ ብላችሁ ብዙ ዋጋ እንደከፈላችሁ አውቃለሁ። እንግዲህ አንድ ቀን እድሉን አግኝቼ እኔም እንደምከሳችሁ እርግጠኛ ነኝ። አሁን እኮ በቃ ገንዘቡ የተጠየቅሽው ሞልቶልናል። ነገ ሕክምናሽን ትጀምሪያለሽ። ሰላም ነሽ ማለት ነው። ከዚህ በኋላ ተስፋ መቁረጥ የሚባል ነገር የለም። ሕክምናዬን ካደረኩ በኋላ ደህና እንደምሆን እርግጠኛ ነኝ። መጣሽ እንዴ? ሳልዘጋጅ ጠበቅኩሽ። የምን መዘጋጀት እንዴ? ዛሬ እኮ ሐኪም ቤት እንደምንሄድ ተነጋግረን ነበር። እረሳሽው እንዴ? ሰላም ሐኪም ቤት ነው የምታወራው? ምን እያልሽ ነው? ብሩ እንደሞላልንና ከዛሬ ጀምሮ ሕክምናዬን እንደማደርግ እኮ ተነጋግረን ነበር። ሴትዮ ባለፈው እኮ ነግሮሻል አይደል? እንዳይክም ተስፋ እንደሌለሽ ነግሮሻል እንዳትሞች እና ሕክምናዬን ቶሎ ካላደረኩኝ እንደምሞት እንጂ እኮ ብሩን አግኝቼ ሕክምና ካደረኩኝ በህይወት መቆየት እንደምችል አውቃለሁ። እንደምትሞች ከነገርሽ ከሱ በላይ ከዶክተር በላይ የሚያውቅ ነገር የለም። ስለዚህ በቃ ተስፋ ቁረጭ። እንዴ ታዲያ ይሄንን ካሰባችሁ ለእኔ ብላችሁ ስታሰባስቡት የነበረውስ ብር ለሕክምናው አልነበረም እንዴ? ለአንቺ ብዬ ነው እንደዛ ውጣ ውረድ እያዩ የነበሩት። ይህን ብር እኮ ስንት ህይወቴን ለውጥበታል። ለምትሞት ሴት ምን ነው ያሰቃኝ ታዲያ? እንዴ እና ከመጀመሪያ ጀምሮ ብሩን ስታሰባስቡ የነበረው ለእኔ ብላችሁ አይደለም ማለት ነው? ይሄንን ነገር አቤን የሚያውቃል? ኧረ ጭራሽ ለስም መናገር ፈለግሽ? አይ ሁኔታው ምንም እየገባኝ ስላልሆነ ነው። ለእኔ ብላችሁ መስሎኝ ያን ሁሉ ነገር ስታደርጉ የነበረው። አንቺ ስትጀምር ምንም የሚገባሽ ታሪክ የለም ሴትዮ። እኔ እኮ ብሩን ፈልገዋለሁ። ስንት ውጣ ውረድ ያየሁበት እኔ ህይወቴን ለመቀየር ነው እንጂ አንድ የታመመች ሴት ትድናለች ብዬ ተስፋ አድርጌ ላሳከምበት አይደለም። እና ብሩ እያለ አይንሽ እያየ ስሞት ዝም ልትይ ነው? ከሰሞሽ አንቺ ብዙ ታወሪያለሽ። ይልቅ ህመሙ ከመግደሉ በፊት ምን ልታረጊ?